ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ የፒዛ ወርልድ የዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በገበያው ላይ ያለው የምንዛሬ እውነተኛ ወቅታዊ መረጃ ይዤላችሁ መጥቻለሁ። የባንክ ቤቶች መግዣና መሸጫ ዋጋ ከጥቁር ገበያ ጋር ያለው ልዩነት ምን ያህል ነው የሚለውና በጥቁር ገበያው ባለፈ ሳምንትና አሁን ያለው ልዩነት በመጥቀስ አብረን እናያለን። በመጀመሪያ በዛሬው ቀን ሚያዝያ 16 ቀን 2018 ዓመተ ምህረት ማለት አፕሪል 24 2026 በኢትዮጵያ ውጭ ምንዛሬ ገበያ ዶላር በከፍተኛ ዋጋ እየገዙ ያሉ ባንኮች ዝርዝር እንደሚከተለው ነው። የኢትዮጵያ ብሔራዊ ባንክ በዛሬው ዕለት በከፍተኛ የግዢ ዋጋ 157 ብር ከ47 ሳንቲም በማቅረብ ቀዳሚ ሆነዋል። ጋዳ ባንክ በአሁኑ ሰዓት 154 ብር ከ55 ሳንቲም የግዢ ዋጋ እያቀረበ ይገኛል። ጎ ቤቶች ባንክ ዶላር በ154 ብር ከ51 ሳንቲም እየገዛ ይገኛል። ቡና ባንክ በ154 ብር ከ38 ብር የግዢ ዋጋ እያከናወነ ይገኛል። አዋሽ ባንክ ዶላር በ154 ብር ከ12 ሳንቲም እየገዛ ይገኛል። አቤሲኒያ ባንክ በዛሬው ዕለት በ154 ብር ከ11 ሳንቲም የግዢ ዋጋ እያቀረበ ይገኛል። የኢትዮጵያ ንግድ ባንክ የምንዛሬ ዋጋ በ153 ነጥብ ማለት ብር ከ11 ሳንቲም ብር አካባቢ ነው። ዳሽን ባንክ ዶላር በ153 ብር ከ17 ሳንቲም ብር እየገዙ እንደሚገኙ ዌብሳይቱ ያመለክታል። እና ውድ ቤተሰቦቼ አሁን ደግሞ ቀጥዬ ወደ የጥቁር ገበያ መረጃ ሳልፍ ሳብስክራይብ፣ ኮሜንት፣ ላይክ በማድረግ ቻናሉን እንድታሳድጉ መጀመሪያ እማጸናለሁ። አንድ መቶ የአሜሪካ ዶላር 18947 ብር ከ65 ሳንቲም 100 የአውሮፓ ዩሮ ደግሞ 22221 ሳንቲም እንዲሁም አንድ የእንግሊዝ ፓውንድ ደግሞ 25609 ከ79 ሳንቲም 100 የሳውዲ ሪያል ደግሞ 5051 ብር ከ24 ሳንቲም 100 የዱባይ ድርሃም 5157 ብር ከ84 ሳንቲም 100 የስዊዝ ፍራንክ 24137 ብር ከ56 ሳንቲም 100 የካናዳ ዶላር 13857 ብር ከ88 ሳንቲም 100 የአውስትራሊያ ዶላር ደግሞ 13550 ብር ከ44 ሳንቲም 100 የቻይና ዩዋን ደግሞ 2771 ብር ከ73 ሳንቲም እንዲሁም የኩዌት ዲናር ነው። 100 የኩዌት ዲናር 61629 ብር ከ64 ሳንቲም። እንግዲህ ምን ያህል ጨመረ የሚለውም ባለፈው ሳምንት እንደ 60593 ብር ከ82 ነው የነበረ እና አሁን በዚህ 3-4 ቀን ደግሞ ይሄ ጭማሪ በማሳየቱ እንዲሁም የሌሎች ባንኮች ገንዘብ እንደዚህ ስለጨመረ በከፍተኛ ደረጃ ጠቅላላ ምንዛሬ እየጨመረ እንደሚገኝ ለመግለጽ እወዳለሁ። 100 የቀጠር ሪያል ደግሞ 5197 ብር ከ21 ሳንቲም 100 የኦማን ሪያል 49263 ብር ከ78 ሳንቲም 100 የጆርዳን ዲናር ደግሞ 26722 ብር ከ56 ሳንቲም 100 የባህሬን ዲናር 50181 ብር ከ41 ሳንቲም 100 የእስራኤል ሸክል ደግሞ 6346 ብር ከ31 ሳንቲም እየተመነዘረ ይገኛል። ውድ ቤተሰቦቼ እና ጭማሬ እያሳየ እየሄደ መሆኑን ስገልጽ ለዛሬ ያዘጋጀሁላችሁ ወቅታዊ የምንዛሬ መረጃ ይህን ይመስል ነበር። መረጃው ጠቃሚ ሆኖ ካገኛችሁት ቪዲዮውን ላይክ በማድረግ ለሌሎች እንዲዳረስ አጋሩ። መረጃውን ስትከታተሉ ስለነበረ ከልብ አመሰግናለሁ። በየቀኑ የሚቀያየሩ የገበያ መረጃዎችን ለማግኘት የደወል ምልክቷን በመጫን ቤተሰብ ይሁኑ። ሳብስክራይብ ያርጉ። አስተያየት ወይም ጥያቄ ካላችሁ ኮሜንት ላይ ጻፉልኝ፣ ሁሉንም አነባዋለሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ሆኑ። አመሰግናለሁ።